ውድ የሚዲያ ተከታይ ደንበኞች በሙሉ ዛሬ ደግሞ እንግዲህ የማስተዋወቃችሁ ከዚህ ከሀበሻ ከእጽዋት ከምርምር ቦታ ነው። ዛሬ የማስተዋወቃችሁ ስለ ሴት ዛር ነው። ሴት ዛር በባለፈው ነግራችሁ ነበረ። ደግመህ በደንብ አብራራልን አላችሁ። ተከታትለም ገልጬላችሁ ነበር። እዚህም ደግሞ ገለጻ ላድርግላችሁ በደንብ አድርጌ። እንግዲህ ሴት ዛር ማለት በሶስት አይነት ይከፈላል ብያችሁ ነበር። ለቅቄው ነበረ ግን በደንብ ማብራሪያ ይቀራል ብላችሁ አስተያየት የሰጣችሁ ሰዎች አላችሁ። ይሄ እንግዲህ አስተያየቱን በደንብ ላብራራላችሁ። ይሄ ዕፀ ገነት ይባላል። ዕፀ ገነት ማለት ይሄ ነው። ይሄን እንግዲህ የምንጠቀመው ለሴት ዛር ነው። ሴት ዛር ላለበት ሴት ዛር ማለት እንግዲህ በህልሙ ተኝቶ ከሴት ጋር ተኝቶ ሌላ ሴት የምትመጣበት ማለት ነው። ሴት እያለች ሌላ ሴት ትመጣበታለች። ይቺ ሴት ዛር ወይም ጫጫቴ ወፍ እንላታለን። ብዙ ነው ስያሜዋ ማለት ነው። ይቺ ያለችበት አይነ ጥላ በደንብ ሆኖ አለበት ማለት ነው። ይቺ ካለችበት ሴትም አሁን ለምሳሌ በድቀተ ስጋ የመጣች ከወንድ ጋር ተኝታ ሌላ ወንድ መጥቶ ይገናኛታል ማለት ነው። ይቺ ዛር ናት። እንግዲህ ይቺ ዛር መንፈስ ትባላለች። ብዙዎች አሁን ለምሳሌ አይነ ጥላ አለብህ የተለያየ ነገር የሚባለው ይሄ ነው። ይቺ እንደ የተለያየ ነገር እንግዲህ ብዙ ጊዜ አሁን ለምሳሌ ገበያም ሆነ የተለያየ ነገር መዝጋት የምችል ይቺ ስትኖር ነው። ይቺ ከሌለች ግን አይነ ጥላ ሌላኛው አይነ ጥላ ነው። ሁለተኛው አይነ ጥላ ደግሞ ሌላ እንደ ቤት አምላክ ይሆናል። የቤት አምላክ የሚባል አለ። የቤት አምላክ ለምሳሌ አሁን ድሮ እናቶቻችን ወይም አባቶቻችን ህዳር ሚካኤልን እንደዚህ የመስቀል የተለያየ ነገር እንደዚህ እንዳትቴ የሚባል አለ። ወይም ጃኖኩታ ያደርጉና በዛን ቀን በባል ላይ በሚያከብሩት ላይ በግ ያርዳሉ። በሚያርዱበት ሰዓት ላይ ያንን በግ ስጋውንም ሰው አይበላውም፣ ሌላም ባዳ የሆነ ከቤተሰብ ውጭ አይጠቀመውም ማለት ነው። ያ እንደ የቤት አምላክ ነው። አይነ ጥላ አይደለም፣ የቤት አምላክ ይባላል። ያ ቤት አምላክ ደግሞ ያ ደግሞ እንግዲህ እንዴት ይለቃል ካላችሁ ያንን ቤት ያለውን በሙሉ እንዳልኳችሁ ይሄ ጃኖ ኩታም የተለያየ ነገር ያለውን ነገር ከቤት ጥርግርግ አድርጎ አውጦ ገንዳ ያለው ምን አለው ያን ካወጡ በኋላ በእጽዋት ማስለቀቅ ይቻላል ማለት ነው። ያን የቤት አምላኩን ማለት ነው። የቤት አምላክ እንዴት እንደሚለቅ ማለት ነው። ሶስተኛው ደግሞ እንግዲህ አይነ ጥላ የሚባለው ደግሞ ሶስተኛው የሆነ ዝም ብሎ አለ አይደለም፣ ሰው ሲያይ የሚፈራ አለ። ሰው ሲያይ በአባት የሚለው አለ፣ የሚያልበው አለ። በጣም ከምን በላይ ያልበዋል፣ ይባባል። ሰው በሚያይበት ሰዓት ላይ የሆነ ነገር ለመናገር የሚያሳፍረው ይሄ አይነ ጥላ ይባላል። እነዚህ ናቸው ሶስቱ ማለት ነው። እንግዲህ እንደነገርኳችሁ እንግዲህ ይሄንን ለዚህ ሁላ የሚሆን እንግዲህ ይቺ እጽዋት ናት። ይቺ ዕፀ ገነት ትባላለች። ዕፀ ገነት እንግዲህ በጣም እውነተ ዕፀ ገነት ናት። በጣም ሽቷ የሚያምር በጣም ከምን በላይ የሆነች እጽዋት ናት። ይሄ እንግዲህ ለመጀመሪያ ጊዜ እንደነገርኳችሁ አሁን የመጀመሪያው እንግዲህ በመጀመሪያው እንደገና ልመለስ አስረዳችሁ። የመጀመሪያው እንግዲህ ይቺ በህልሟ ወንድ ጋር ተኝታ ሌላ ወንድ የሚመጣባት ካለች ይችን በመታጠብ ብቻ እና በመታጠን የሚያስለቅቅ እሙን የሆነ የተፈተነ ንጹህ የሆነ ነው፣ አስተማማኝ ማለት ነው። የሴትም በጣም ከምን በላይ እንደውም ከወንዱ በይበልጥ ብዙ ጊዜ ይቺ በነገራችን ላይ ብልትም ትሰርባለች። ሴት ዛር አሁን ብልቱን እንዳይገናኝ ታደርገዋለች። ከሴት ጋር ተኝቶ አሁን ለምሳሌ ብልቱን ወዲያውኑ ታልፈሰፍስበታለች። የመግደልም ሴትዮትንም እንደዛ ነው የምታደርጋት። ሴትም ከሆነች ብልቷን ሁላ ተሰነጋታለች ማለት ነው። ከወንድ ጋር ብትገናኝ ራሱ የሆነ ስሜቷን ራሱ አታውቀውም ማለት ነው። ለምን እሺ አይላትም። ወንድም ደግሞ ሌላ ሴት አሁን ሲያስቡ ከዋለ ከምሽቱ ጋር ተኝቶ ሆነ ከሌላም ጋር ተኝቶ ሆነ እሺ አይለውም ማለት ነው። ይቺ አንደኛው ዋነኛው አይነ ጥላ እንግዲህ በህልም የምትመጣ ናት ማለት ነው። ሁለተኛው እንደነገርኳችሁ ደግሞ የእናት አባት አምላክ እንደነገርኳችሁ ይሄ የእናትና አባት አምላክ የሚባለው ነገር ያንን ቀን በዛን ቀን የሚከበርበትን የመስቀል አለ፣ ኪዳነ ምሕረት ይሉታል፣ የህዳር ሚካኤል የተለያየ በዓላትን እየጠበቁ የሚያከብሩትን እቃውን ከቤት ላይ የተለያየ ነገሮችን ውስጥ ያከብሩበት የነበረውን ካወጡ በኋላ የንጽዋት ቤት በማጤስ የተለያየ ነገር አሉ፣ አብሮ የሚጨምሩም አሉ። እነዛን ከጋራ በማድረግ ከቤት ላይ ያለውን ነገር ነቅሎ ያባርረዋል ማለት ነው። ሶስተኛው ደግሞ እንግዲህ ላብላብ የሚለው እንደነገርኳችሁ ላብላብ የሚለው ሲያይ ሰው የሚፈራ በጣም ለመናገር እውቀት እያላቸው እውቀት እንደሌላቸው መናገር የሚያፍሩ ብዙ ምሁራኖች አሉ። ብዙም ሌሎችም የተለያዩ ነገሮች አሉ መናገር የሚያፍሩ እነሱ ደግሞ ይሄን እጽዋት በመታጠንም በመታጠብም የሚሆን ነው ማለት ነው። ይሄ እሙን የሆነ ነገር ነው፣ የታየ ነው። ያልታየውን ነገር አንለቅም። በባለፈው እንግዲህ እንደለቀኩት ዕፀ ገነት ብዬ በደንብ አድርገህ አብራራል ስላላችሁ ነው። ይሄ እንግዲህ ሴት ዛር እና አይነ ጥላ የቤት አምላክ ናቸው። ሶስት ናቸው። ከዚህ እነዚህ ናቸው በሰው ላይ የሚያሰቃዩ ማለት ነው። በተለይ እቺ አይነ ጥላዋ በህልም የምትመጣ ብዙ ነገር ነው። ትዳርን ታፋታለች፣ ታጨቃጭቃለች፣ በጣም ገንዘብ ታባክላለች። እውነት ነው። ይቺ እንግዲህ እቺ በህልሙ የምትገናኘዋ ካለች ብዙ ነገሮችን ድል ታበላሻለች። አዎ ትክክል ነው።
በድቀት ተስቀምጥበት። ይሄ ቤት አምላኩ ደግሞ ብዙም ጊዜም ብዙም እንትን አይደለም፣ ያጣላል፣ የተለያየ ነገር ያደርጋል፣ መጥፎ ነው። ያ ከመጀመሪያ ልጅ በእርግጥ አንዳንድ ጊዜ በሁሉም ልጆች አይተዳደርም። በመጀመሪያው ልጅ ነው አንዳንድ ጊዜ የሚወጣ። የመጀመሪያ ልጁን ይይዛል። ከመጀመሪያ ልጁ ጋራ ነው እንትን የሚል ማለት ነው። የመጀመሪያ ልጁን ይይዛል ወይም ያው ቤተሰብ መጀመሪያ ላይ አለ በሚለው ልጅ ነው የሚወርቅበት ማለት ነው። ይሄንን እንግዲህ የምታስለቅቅ እጽዋት ይችላል። ሶስተኛው ነው ነገርኳችሁ። ይሄ እንትን ያለው ነው ማለት ነው። ሶስተኛው ደግሞ የመጨረሻ ላይ ይሄ ያልኳችሁ ላብላብ የሚለው ሰው አለ አይደለ? ያ ላብላብ የሚለውን ሰው እሱ ነው። እሱን እንግዲህ እንደነገርኳችሁ መናገር በሚፈልግበት ሰዓት ላይ አስቦት ሄደውን ነገር ያሰበውን ያላሰበው እንዲናገር ያደርገዋል ማለት ነው። በጣም መጥፎ ናት ይቺን ነገር እንግዲህ የምታስለቀው ዋናዋ እንግዲህ ዕፀ ገነት ማለት ናት። ይቺን እጽዋት እንግዲህ መጠቀም ለምትፈልጉ ሰዎች እንግዲህ አድራሻችን ደብረ ማርቆስ ትልቅ ሆቴል ፊት ለፊት ነው የምንገኘው። መምጣት እንግዲህ መውሰድ መጠቀም ትችላላችሁ ማለት ነው። ሀበሻ የባህል ሕክምና ዘመጋቢ ጥባት ነኝ። አመሰግናለሁ።